ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ ዛቤሪ ይመስገን ደህና ነኝ። በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የኩላሊት ጠጠርን ተጋላጭነት ለመቀነስና አጠቃላይ የኩላሊት ጠጠር ለማስወገድ የሚጠቅም እጅግ በጣም አስገራሚ የሆነ የምግብ አይነትን ለእናንተ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሩ። ነባር ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ የኩላሊት ጠጠርን ለመከላከልና ተጋላጭነትን ለማስወገድ ከሚጠቅሙ ምግቦች አንዱ ሀባብ ነው። ሀባብ 90% እና ከዛ በላይ የሚሆነው የውሃ መጠን ስላለው በቀላሉ አላስፈላጊ የሆኑ ክምችቶችን፣ አላስፈላጊ የሆኑ ማዕድናትና የተለያዩ ኤሌመንቶችን ፍለሽ አውት በማድረግ የኩላሊት ጠጠር እንዳይፈጠር ከሚያደርጉ ምግቦች አንዱ ነው ማለት ነው። ከዚህ በተጨማሪ ሀባብ ፖታሲየምና ሲትሬት ብለን የምንጠራቸውን ጠቃሚ የሆኑ ንጥረ ነገሮችን ስለያዘ ለኩላሊት ጤናና ጠጠር እንዳይፈጠር ከሚያደርጉ አስፈላጊ የሆኑ የምግብ አይነቶች በትልቅ ደረጃ የሚጠቀም ነው ማለት ነው። በተለይ ጥናቶች እንደሚያስረዱት ሀባብን በአዘውትሮ የሚጠቀሙ ሰዎች በአመጋገብ ውስጥ የሚያካቱ ሰዎች የኩላሊት ጠጠር የመጋለጥ አቅማቸው ዝቅ እንደሚል ጥናቶች ያስረዳሉ ማለት ነው። ብዙ ጊዜ በቂ ያልሆነ ውሃ ስለምንጠቀምና ውሃን አዘውትረን መጠቀም ልምዳችን ዝቅ ያለ ስለሆነ ብዙ ጊዜ የኩላሊት ጠጠር ይፈጠራል ማለት ነው። ስለዚህ ሀባብ በጣም በከፍተኛ ደረጃ ውሃን በደንብ አከማችቶ ስለያዘ ሀባብን ስንጠቀም አላስፈላጊ የሆኑ ቶክሲክ ኬሚካሎችን ጠጠር እንዲፈጠር ሊያደርጉ የሚችሉ የተለያዩ ኤሌመንቶችን በመቀነስና በማስወገድ የሚታወቅ በጣም ጠቃሚ የሆነ የምግብ አይነት ማለት። ስለዚህ አዘውትረን የምንጠቀመው የኩላሊት ጠጠር ሪስክን በመቀነስና አጠቃላይ የተለያዩ አላስፈላጊ የሆኑ ጽዳጆችን፣ አላስፈላጊ የሆኑ ኬሚካሎችን ኩላሊታችን በአግባቡ እንድታስወግድና ፍለሽ አውት እንድትሆንና የኩላሊታችን ጤና ለመጠበቅ ከሚያስፈልጉ የምግብ አይነቶች ሀባብ ነው ማለት ነው። ስለዚህ ሀባብን ብንመገብ ትልቅ ትርፍ የምናገኝበት የምግብ አይነት ነው ማለት ነው። ስለዚህ ሀባብ እንዴት ነው የኩላሊት ጠጠርን የሚቀንስልን የሚለውን በሁለት ከፊል እናንተ በደንብ አብራቼ እነግራችኋለሁ። ከዛ በፊት ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሩ። ነባር ሰዎችም ላይክና ሼር ያደረጋችሁ ተብራችሁ እንዳለ ስል ጠይቃለሁ። የመጀመሪያውና አንደኛው ሀባብ 90% አካባቢ ውሃን ይዟል ማለት ነው። ስለዚህ ውሃን በደንብ አከማችቶ ስለያዘ ለኩላሊታችን ጤና በጣም አስፈላጊ ነው። ስለዚህ ኩላሊታችን አላስፈላጊ የሆኑ ክምችቶችን በአግባቡ እንድታስወግድ ስለሚያደርግ የጠጠር መፈጠር ቻንሱ ዝቅ ይላል ማለት ነው። ስለዚህ ሀባብን አዘውትረን ስንመገብ የሽንትን መጠን ስለሚጨምር ወይም ደግሞ ዩሪን አውትፑትን አፕሪሼት ስለሚያደርግ አላስፈላጊ የሆኑ ኬሚካል ሪአክሽኖችን፣ አላስፈላጊ የሆኑ ቶክሲክ ኬሚካሎችን በአግባቡ ፍለሽ አውት ኩላሊታችን ስለሚያደርግ የጠጠር የመፈጠር ቻንስ ዝቅ እንዲል ስለሚያደርግ የኩላሊት ጠጠር ተጋላጭነታችን እንደሚቀንስ ብዙ ጥናቶች ያስረዳሉ ማለት ነው። በተለይ የተለያዩ ማዕድናት ሲከማቹ እንደሚታወቀው የካልሽየም፣ የኦክዛሌት፣ ዩሪክ አሲድ ስቶን እንዲፈጠር ሊያደርግ ይችላል ማለት። ስለዚህ አዘውትረን ሀባብ የምንጠቀም ከሆነ ግን አሁን እንዳልነው የተለያዩ ቶክሲክ ኬሚካሎችን እንዲሁ ደግሞ ጠጠር እንዲፈጠር ሊያደርጉ የሚችሉ የተለያዩ ነገሮችን አግሪጌት እንዲያደርጉና በአግባቡ በሽንት መልክ እንዲወገዱ ስለሚያደርግ የኩላሊት ጠጠር ተጋላጭነታችን እንደሚቀንስ ብዙ ጥናቶች ያስረዳሉ ማለት ነው። ሁለተኛ ሀባብ በውስጡ ሲትሬትና ፖታሲየም የሚባሉ አስፈላጊ የሆኑ ኤሌመንቶችን ይዟል። እነዚህ ኤሌመንቶች ትልቅ ድርሻ አላቸው ማለት ነው። በተለይ አሲዲቲያችን የዩሪን አውትፑት አሲዲቲያችን ባላንስ በማድረግ ቅድም እንዳልኳችሁ የተለያዩ ነገሮች ኮንሰንትሬት እንዳይሆኑና አጠቃላይ ፍለሽ አውት ስለሚያደርግ ኩላሊታችን በአግባቡ ለኩላሊት ጠጠር የማጋለጥ አቅማችን ዝቅ እንዲል ከሚያደርጉ ምግቦች አንዱ ነው ማለት። በተለይ ካልሽየም ኦክዛሌት እያልን የምንጠራው ስቶን እንዳይፈጠር እንዲሁ ደግሞ ዩሪክ አሲድ ስቶን እያልን የምንጠራቸው ነገሮች እንዳይፈጠር ስለሚያደርግ ትልቅ ድርሻ አለው ማለት ነው። ቅድም እንዳልነው የዩሪን አውትፑታችን አጠቃላይ አሲዲቲው የሚጨምር ከሆነና ባላንስ ማይሆን ከሆነ አሁን እንዳሉ ለኩላሊት የመፈጠር ቻንሱ ከፍ ይላል ማለት። ስለዚህ የዩሪክ አሲድ ሌቭል ሜንቴን በማድረግ አጠቃላይ የዩሪን ሌቭል አሲዲቲን ባላንስ በማድረግ የኩላሊት ጠጠር እንዳይፈጠር ከሚያደርጉ ምግቦች ሀባብ ነው ማለት። ስለዚህ ለኩላሊት ጠጠር መፈጠር በተለይ ውሃን ማንጠቀም ከሆነ አንዱ ነው ማለት። ስለዚህ ሀባብ ከፍተኛ የሆነ ውሃ ስላለውና ከፍተኛ የሆነ ሲትሬት እና ፖታሲየም ስላለው ለኩላሊት ጠጠር መፈጠር ዝቅ እንዲል ያደርጋል ማለት ነው። ስለዚህ የኩላሊት ጠጠር ተጋላጭነታችን በመቀነስ እንዲሁም ደግሞ የኩላሊት ጠጠር ካለብንም ለማስወገድና ክምችትን ለመቀነስ የሚያገለግል በጣም አስፈላጊ የሆነ የምግብ አይነት ማለት ነው። እንደ ማጠቃለያ ወተር ሜሎን ወይም ደግሞ ሀባብ ናቹራሊ ስቶን ኢንሂቢተር ወይም ደግሞ የስቶን መፈጠርን በመቀነስና በሪዳክት በማድረግ የሚታወቅ
ምግብ አይነት ማለት ነው። ጥናቶች እንደሚያስረዱት እንግዲህ አዘውትረን የሀባብን ጁስ የምንጠቀም ከሆነ እና በአመጋገብ ውስጥ የምናካትት ከሆነ በተለይ የስቶን ፎርሜሽን ወይም ደግሞ የኩላሊት ጠጠር የመፈጠር ቻንሱ ዝቅ ይላል። የኩላሊት ጠጠር ካለባቸውም ሰዎች በተለይ የቆየ የኩላሊት ጠጠር ያለባቸው ሰዎች ብዙ ጊዜ ይህን ሲመገቡ ብሬክ ዳውን እያደረጉ በሽንት መልክ እንዲወገዱ እንዲሁም ደግሞ ወደ ስሞል ፓርቲክል እየተቀየሩ በሽንት መልክ እንዲወገዱና ብሬክ ዳውን እንዲያደርጉ የሚያደርግ እጅግ በጣም አስገራሚ የሆነ የምግብ አይነት ማለት ነው። እንደ ጥንቃቄ ያህል ግን ብዙ ጊዜ ሀባብ ጥቅም እንዳለው አንዳንዴ አልፎ አልፎ ደግሞ ጉዳት ሊኖረው ይችላል ማለት በተለይ ቆየት ያለ የኩላሊት ችግር ያለባቸው ወይም ደግሞ ክሮኒክ ኪድኒ ፕሮብለም ወይም ደግሞ የኩላሊት ችግር ያለባቸው ሰዎች ብዙ ጊዜ ሀባብን ከመጠን በላይ እንዲመገቡት ወይም ደግሞ ቶታሊ እንዲመገቡት አይመከርም። ምክንያቱም ሀባብ ከፍተኛ የሆነ የፖታሲየም ክምችት አለው። ፖታሲየም ደግሞ አዘውትረን የምንጠቀም ከሆነ ፖታሲየምን ኩላሊታችን ይህን ለማስወገድ በርደን ሊፈጥርባት ስለሚችል ወይም ደግሞ ለማስወገድ ምቹ ሁኔታ ሊፈጥር ስለሚችል ሃይፐር ካሌሚያ እያለ የምንጠራው ደግሞ የፖታሲየም ክምችት ከፍ ስለሚል በቀላሉ ለተለያየ ችግር እንዲጋለጡ ሊያደርግ ይችላል ማለት ነው። ቅድም እንዳልኩት ክሮኒክ ኪድኒ ፕሮብለም ያለባቸው ብዙ ጊዜ ፖታሲየምን የማጣራት ኩላሊት ፖታሲየምን የማጣራት አቅሟ ዝቅ ስለሚል የፖታሲየም ክምችት በሚበዛበት ጊዜ የተለያየ ኮምፕሊኬሽኖችን ሊያስከትል ይችላል ማለት። ስለዚህ ቆየት ያለ የኩላሊት ችግር ያለባቸው ሰዎች ፖታሲየምን እንዲመገቡ አይመከርም። ያ ማለት ሀባብ ከፍተኛ ነው ፖታሲየም ይዘት ስላለው እንዲመገቡ አይመከርም ማለት ነው። ከዛ ውጭ ግን አሁን እንዳልኳችሁ በተለይ የውሃ ልምዳችን ዝቅ የሚል ከሆነ ውሃ የመጠቀም ቻንሳችን ዝቅ የሚል ከሆነ ሀባብ ከፍ ያለ ውሃ ስላለው አዘውትረን ስንመገበው የተለያዩ ኬሚካሎችን በተለይ አላስፈላጊ የሆኑ ጽዳጆችን አላስፈላጊ የሆኑ ቶክሲክ ኬሚካሎችን እንዲሁም ደግሞ ጎጂ ነገሮችን በቀላሉ ኩላሊታችን እንድታስወግድ ስለሚያደርግ ጽዱና ጤነኛ የሆነ ኩላሊት እንዲኖረን ያደርጋል። ከዛ ጋር ተያይዞ በተለይ የኩላሊት ጠጠር የመፈጠር ቻንሱ ዝቅ እንዲልና ከተፈጠረ በኋላም ይዘቱ እንዳያድግ በተለይ ሳይዙ እንዳይጨምር በማድረግና በቀላሉ ብሬክዳውን እያደረገ በሽንት መልክ እንዲወገድ ከሚያደርጉ የምግብ አይነቶች አንዱ ሀባብ ነው ማለት። ስለዚህ ሀባብ እንደሚታወቀው ናቹራል ስቶን ኢንሂቢተር እየተባለ ይጠራል ማለት ነው። እንደሚታወቀው የኩላሊታችን መድኃኒት ውሃ ነው። ስለዚህ ውሃን በአግባቡ ከምናገኝባቸው የምግብ አይነቶች አንዱ ሀባብ ነው ማለት ነው። በተለይ ቅድም እንደነገርኳችሁ 90% እና ከዛ በላይ የሚሆነው የሀባብ ፓርት ውሃ ነው። ስለዚህ ውሃን ስንጠቀም ብዙ ጊዜ አላስፈላጊ የሆኑ ጽዳጆችን በተለይ ቅድም እንደጠቀስናቸው እነዚህ የስቶን እንዲፈጠር ወይም ደግሞ ጠጠር እንዲፈጠር የሚያደርጉ የተለያዩ ማዕድናት አሉ፣ የተለያዩ ክምችቶች አሉ። እነዚህ እንዳይፈጥሩ በማድረግ በቀላሉ ኩላሊታችን ጽዱ እንዲሆንና የጠጠር የመፈጠር ቻንሱ ዝቅ እንዲል ከሚያደርጉ ምግቦች አንዱ ሀባብ ነው ማለት። ስለዚህ ሀባብን ሀብቹዋሊ እየተመገብነ የኩላሊታችን ጤና ከምንጠብቃቸው ምግቦች አንዱ ስለሆነ አዘውትረን ብንመገብ እንጠቀምበታለን ማለት ነው። ዛሬ በዚህ ቪዲዮ ሀባብ እንዴት ነው የኩላሊት ጠጠርን የሚቀንስልን በተለይ ተጋላጭነት እንዴት ያስወግድልናል የሚለውን ለእናንተ በሁለት ከፍዬ በደንብ አብራቸው ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።